አውልቀነዋል። እንደዚህ ይሁን ነው የምትሉት? እንደዚህ ይሻላል? የእውነት ከልባችሁ ነው? ከልባችሁ ነው? እንደዚህ ይሁን፣ እንዲህ እንቀጥል፣ ህይወት እንደዚህ ይቀጥል። ሳሳች ከእናንተ ጋር እየተዳረኩኝ እንዴት አይሳሳ? 24 ሰዓት ከእናንተ ጋር እንዴት አይሳሳ? በጣም 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 እንዴ! ኧረ ትደረግ ትንሽ ይመስለኛል። እዚህ ትሁን እንዲህ ትሁን መሰለኝ። ምን እንዳይሆን ምን እንደዚህ ይሁን። ምን አባቱ እንደዚህ ይሁን ነው ወይንስ የፈለገ እንትን ቢል የፈለገ እንትን ነው ፈለገ የሆነ ነገር ቢለኝ ነው እንጂ ምን ይቀርብኛል? ፈለገ የሆነ ነገር ቢለኝ ነው እንጂ ሌላ ምን ይቀርብኛል? እንደዚህ ሆናለሁ። አላፍርም፣ እንደውም አላፍርም፣ በመላጣዬ አላፍርም። እኮራለሁ። ፀጉሬ ስለገባ አላፍርም፣ እንደውም እኮራለሁ። ጊዜው እንደውም የመላጣዎች ነው ተብሏል። አረ እንደዛ ነው የተባለ። እንደውም ጊዜው የመላጣዎች ነው ምናምን እየተባለ ሲወራ ሰምቻል። አላፍርም ነው ጋይስ። ነጠላ እዚህ የለኝም፣ መኪና ውስጥ ነው። መኪናው ሩቅ ነው። ነጠላ አድርጌ ባንብላችሁ ደስ ይለኝ ነበረ። ነጠላ የለኝም። እሺ ነጠላ ሩቅ ቦታ ነው ያለው። ነጠላ ሳለብስ ላንብብላችሁ ገድሉን። አይደብራችሁም? ማለት ከሚቀር ያለ ነጠላ ዝም ብዬ ባነብላችሁ ከሚቀር ምን ይቻላል? በኋላ ላይ ነጠላ ሳታርግ እንደዚህ እንዳትሉ። ይደብራችኋል? ያለ ነጠላ ይቅር። ሩቅ ነው ያለው ነጠላው። አሁን ነው ትዝ ያለኝ። ይቅር የለኝም። ሩቅ ነው፣ በጣም ሩቅ ነው። አሁን ማምጣት አልችልም። ስለዚህ ይቅር። ሚስተር ሰና ይቅር ይነበብ ኖ ወስኗ ጋይስ። ስለዚህ በቃ ነገ አባታችን በዓለ ዕረፍት ነው። ታምሩን ብቻ ላንብብላችሁ። በቃ ታምሩን ብቻ ላንብብላችሁ። አንድ አጠር ያለች ታምር ብቻ ላንብብላችሁ። ይበቃችኋል። ይቅር ነጠላ ያለው በቃሽ። አብዛኞቻችሁ ይቅር ብላችኋል። በእናንተ እንትን ምክንያት ቀርቷል። አሁን ቀርቷል። በቃ ቀርቷል። በእናንተ እንትን ምክንያት ቀርቷል። በቃ ይቅር ስላላችሁ ቀርቷል። ነገ አንብላችኋለሁ። እኔ የምለው አሁን መጨረሻ ላይ ሰርቼ የመጣሁት ቪዲዮ ስንት ደርሷል? ቼክ አድርጋችሁልኝ ነው? ስንት እንትን ታዩ? አንተ ልጅ ቪዲዮ ስትሰራ ነው ላይ የምትገባና በቃ ምንም እንዳትሉ ቼክ አድርጋችሁ ነው። ምንም እንዳትሉ የፈጠነ ቼክ አድርጋችሁ ነው። የፈጠነ ቼክ አድርጋችሁ ነው። አሁን መጨረሻ ላይ 5000 ምንድን ነው ላይኩን ነገር ቪው ስንት ቪው ሲሲ ቴንክ ዩ አባት። ኦኬ 5000 ቪው። በጣም ጥሩ። ሪፖስት አላረግ እስካሁን ሪፖስት ያላረጋለ ከእናንተ ኢትስ ጉድ ቱ ሲ ዩ ኢን ፐርሰን። በአካል እኔን ያያለ እዚህ ውስጥ ኦኬ። ሪፖስት አላረጋችሁም አይደል? እዚህ ያላችሁ ሰዎች አንዳችሁ ሪፖስት አላረጋችሁም፣ ኮፒ ሊንክም አላረጋችሁም። ገና ነው። በጣም ብዙ ይቀራችኋል። ባይዜ በጣም ብዙ ነውር ነው። እንደዚህ እንዴት ይደረጋል? እንዴት ይደረጋል? አይደረግም። እንደዚህ እንዴት ይደረጋል እንዴ?
ጆሲዬ እንዴት ነህ? የእኔ አባት ምን ነው ምን ነው ምን ነው ምን ነው ምን ነው ምን አገኘ? ቁርጥማት ቁርጥማት አለብህ? ይሄ እዚህ መገጣጠሚያ ላይ ቆረጣጥማል። ራስ ምታትስ አለ? ራስ ምታት ምግብ የምግብ አፒታይት እንዴት ነው? ማርያምን አይደለም ክርስቶስን አይደለም ምች መቶ ነው ጆሲ። በቃ ዳማከሴ ፈልግና አሁኑ ዳማከሴ ፈልገ ምች መድኃኒት ዳማከሴ ምች መድኃኒት ፈልግና ይሄ ምንድን ዳማከሴ ነው የሚባለው እሱን ነገር በቡና ወይ በሻይ ተባ ግጥም አድርገህ ጠጣ። ከዛ ጥቅልል ብላ ተኛ። ዛሬ ይቅር የቀረ ነገር ጆሲ አይሰማቸውም መሰለኝ። ሰው ጠፍቶ ሲመጣ ግን እንግዳ አቀባበል እንዴት ነው እናንተ ጋር ያለው ነገር? በጣም ይገርማል። ሰው ረጅም ጊዜ ጠፍቶ ሲመለስ ቲክቶክ ላይ አንድ ሳምንት ሁለት ሳምንት ቆይቶ ሲመጣ እንደዚህ ነው እንግዳ አቀባበላችሁ? እንደዚህ ነው ወይ እንግዳ አቀባበላችሁ? በጣም ይገርማል። ወይ አሁን ይሰማል? አክቹዋሊ ላይክ ችግር የለም ባይሰማቸው። አሁን ዋናው ወንድሜ አንተን እንዴት ነህ ግን ጠፋ? ጆሲ እግዚአብሔር የተመሰገነ ይሁን፣ ክብሩ ይስፋ ለመድኃኒዓለም። እኔ በጣም ሰላም ነኝ። አብዝቼ ስለእናንተም እየጸለይኩ ነው። በቃ ሁሉም ነገር ሰላም ነው። ጌታ ይመስገን በእውነት። እኔም በቃ እስቲ ሰሞኑን ዝም ብዬ በቃ ለራሴ ጊዜ ልስጥ እባክሽ። ይሄ በሽታ ከባድ ነው ወንድማችን። አንተ ድንገት በቃ ልክ ማታ ቶንሲል ላይቭ ላይ ያመመኝና ከዛ በቃ ማስታገሻ ወሰድኩበት። ከዛ ምች መቶ ድንገት እኮ ነው። ይሄማ ምች ነው ምች መቶ ነው የምር ነው። ዳማከሴ ፈልግ ዳማከሴ ምንድን ነው? ምች መድኃኒት ነው ቅጠል ነው ዋነኝነት ተጠጥቷል። ከዛ በቃ ውልቅ ነው የሚለው በቃ ማሚ ጋር ወይ ዝም ብዬ እሄድና እሷ ጋር የሴቶች ምች መቶ ነው ወይ ምናምን ይሏል ከታች በኮመንት። ምንድን ነው አይ በቃ ምች ነው ክርስቶስ ምች ነው የመታኝ። አይ ላይ ምግብ በልታል። የምር ንስሐ ገባችሁ ሲይ አንደኛ እድሜህም በጣም እየሄደ ነው። ሁለተኛ ንስሐ ሳትገባ የክርስቶስ መምጫ እየደረሰ ነው። ወደ ቤተክርስቲያን ህብረት ሳትጨመር ዓለም ልትፈጸም ነው። ጆሲ አሁን ይሄ ምልክት እያሳየን ያሉ በቃ አትዘጊ ፕሊስ ጆ ይበቃል። አሁን ሁሉም ነገር በቃ በቂ በጸሎት አስበኝ ወንድሜ። አንዴ እስኪ ለዚህ ወጣት ፍቅራችሁን ግለጹለት ፕሊዝ። በጊፍት ባርኩት እስኪ ፕሊዝ ፍቅራችሁን ግለጹለት። አረ ወንድሜ የኔ ጌታ ተው 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 ሰማኝ። አይ ላቭ ልደት ብያለሁ በእውነት ሊዱዬ ወንድማችን እና አትጥፉ ላይቭ ምናምን በቻላችሁ ጠንግቡ። ሲሻለኝ እንገናኛለን ባካለም። እሺ ጋይስ ሁላችሁም ከስር ያላችሁ ቴንክ ዩ ሶ ማች። መልካም ምሽት። አኬ ጋ አይ ቲንክ ትምህርት አለው እሱን እየሰማሁ ተኛለሁ። እየተማረን በጣም ክርስቶስን በጣም እንወዳለን። የኔ ጌታ ገና ለገና ሊሞት ነው ብሎ ወዳለሁ። አንተ ጥሩ ሰው ነው። አንጀቴን ሊበለኝ ተው በእናትህ ችግር የለም። አትቆይም ብዙም እኮ ጆ እንዲህ ሳይ አንተ እሺ እኔ ጌታ እኔት ሊዱዬ መልካም ምሽት። በቃ ጋይስ ያላችሁ ታፕታፕ ኮፒ ሊንክ ምናምን አድርጉ እሺ፣ እንዳይቆራረጥ ምናምን ሌላ ቀንም ሲገባ ኢንጌጅመንቱ እንዳይቀንስ ታፕታፕ ኮፒ ሊንክ አድርጉልኝ። ሊዱ እየወዳለሁ ወንድሜ መልካም ምሽት ይሁንል። እሺ ጌታ እሺ ወንድሜ ስለዚህ አሁን እንደዚህ መሰብሰባችን ካልቀረ ማለት ነው መሰብሰባችን ካልቀረ
አጠር ያለች ነገር ላስተምራችሁ አይደል? ከሮሜ መልእክት የተወሰነ ነገር እንትንበልና አጠር ያለች ነገር ላስተምራችሁ። አንድ መሰብሰባችን ካልቀረ ለትንሽ ደቂቃ ቢሆን የእግዚአብሔርን ቃል እየተማማርን ብንቆይ ምን ይመስላችኋል? ቪዲዮን ሄዳችሁ ኮፒ ሊንክ እና ሪፖስት ያላደረጋችሁ ሁላችሁም ኮፒ ሊንክ እና ሪፖስት አድርጉ። ፎሎ ያላደረጋችሁ የልደተ ቃልን ቤት ሁላችሁም ፎሎ አድርጉ። ትምህርት የምትማማሩበት የተለያዩ ውይይቶችን የምታገኙበት ብዙ ቪዲዮዎች እንዲደርሷችሁ ትምህርቶች እንዲደርሷችሁ ሁላችሁም እየገባችሁ ኮፒ ሊንክ አድርጉ። ኦኬ። እና ወደ ሮሜ መልእክት ሮሜ ምዕራፍ 8 ከቁጥር 35 ጀምሮ ያለውን ሐሳብ አነብላችኋለሁ። ሮሜ ምዕራፍ 8 ከቁጥር 35 ጀምሮ የእግዚአብሔር ቃል ምን ይላል? እሱን አነብላችኋለሁ። እንዲህ ይላል፣ ከክርስቶስ ፍቅር ማን ይለየናል? ኦኬ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው አለ። በዚህም ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። በወደደን በእርሱ ከምን እንበልጣለን? ከአሸናፊዎች እንበልጣለን። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ኃይልም ቢሆን የሚመጣውም ሁሉ ቢሆን ይላል፣ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ሆነ በክርስቶስ ኢየሱስ በጌታችን ካለን ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ሊለየን እንዳይችል ተረድቻለሁ። ስለዚህ ክርስቲያን ማለት አጠራሩ ራሱ ክርስቶስን መስሎ ክርስቶስ በዚህ ምድር ላይ አንድ ቀን በምቾት ያሳለፋት ቀን የለች። ክርስቶስ በዚህ ምድር ሲመላለስ አንድ ቀን በምቾት ያሳለፋት አንዲት ሰዓት የለች። ሁሉም መከራና ስቃይ የተሞላበት ገና በልጅነቱ ስደት፣ ከዛ ከተመለሰ በኋላ በጣም ብዙ በርካታ መከራዎችን አሳልፎ እስከ ሞት ድረስ ለበጎቹ የታመነ አገልጋይ ነው ያለን። እስከምን ድረስ አልኳችሁ? እስከ ሞት ድረስ ለበጎቹ የታመነ አገልጋይ ነው ያለን። ኦኬ። ነፍሱን ለበጎቹ አሳልፎ እስከ መስጠት የሚደርስ ፍቅር ለማንም የለውም ማለት። ስለዚህ ጌታ ኢየሱስ ክርስቶስ የጠራን እኛ በምድር ምንም አይነት ፈተና ቢገጥመን ምንም አይነት ባችን ሊፍቅ ኦኬ ክርስቶስን ከኛ ወደ ጎን ሊያደርግ ቢመጣ ማለት ነው፣ የትኛውም ኃይል ቢመጣ እስከ መጨረሻው ድረስ የምንታመንለት ነው የሚሆነው ማለት። ክርስቲያን አመፀኛ አይደለም። ክርስቲያን ሰይፍ አይመዝም። ባይዘ ክርስቲያን በፍቅር የሚኖር ቢቻላችሁ ከሁሉ ሰዎች ጋር በፍቅር ኑሮ አለ ቅዱስ ጳውሎስ። ቢቻላችሁ ከሁሉም ሰዎች ጋር በፍቅር ኑሮ። በምን ኑሩ? በፍቅር ኑሩ። ቢቻላችሁ ከሁሉም ሰዎች ጋር። ስለዚህ አጠራራችን በራሱ ከሁሉም ሰዎች ጋር በፍቅር እንድንሆን። በፍቅር ስንኖር በዚሁ ማስተላለፍ የምፈልገው ነገር አለ። አንዳንድ ጊዜ አለማወቅ የድፍረት ኃጢአት ያሰራል። አንዳንድ ጊዜ አለማወቅ እጅግ በጣም የድፍረት ኃጢአትን ያሰራል። በጌታችን በኢየሱስ ክርስቶስ ላይ እንደማመፅ ያለ ኃጢአት የትም የለም። የክርስቶስን ፍቅር ወደ ጎን እንደማድረግ ያለ ኃጢአት የለም። በጣም በሚያሳዝን ሁኔታ እዚህ ሚዲያ ላይ የምንመለከተው ነገር በተለይ ከሙስሊም ወንድሞቻችን ጋር ተያይዞ አሁን ረመዳን ወቅት ላይ ናቸው። ለረመዳን ወቅት ነው ያሉት ወንድሞቻችን፣ ጾም ላይ ነው ያሉት። ስለዚህ በቃ ሃይማኖታቸው ፈቀደ መንገድ እየጾሙ ነው ያሉት። ሰየው በቃ ሃይማኖቱ የሚያዘውን ነገር ማድረግ ተገቢ ነው። እነሱን አልቃወምም። ያንን በማድረጋቸው ሃይማኖታቸው የሚያዛቸውን ነገር ያደረጉት ልክ ናቸው። በቃ ለራሳቸው እነሱ ልክ ናቸው። በጣም የሚያስገርመኝ ሙስሊም ወንድሞቻችን ጋር መሄድ፣ መብላት፣ መጠጣት ያን ያህል መጥፎ ነገር ሆኖ አይደለም። እስከዛ ድረስ ገደብ ያለው ነገር ገደብ እስካለው ድረስ ማለት የሃይማኖትህን ድንበር እስካላሳለፍክ ድረስ የአንተ ሃይማኖት የማይፈቅደውን ነገር እስካላረክ ድረስ ማውራት፣ ጓደኛ መሆን ምናምን ጥንቃቄ በተሞላው መንገድ ማለት ነው። እጅግ በጣም ጥንቃቄ በተሞላው መንገድ ማድረጉ ያ በጣም መጥፎ አይደለም። ግን በእስልምና በመንዙማ ቪዲዮ መስራት ማለት ምን ማለት ነው? ነፍስ አትጨነቂ አለልሽ ጠበቃ በመጨረሻው ቀን ነብዩ መሐመድ ለእስልምና አማኞች በመጨረሻው ቀን ምልጃን የሚያቀርብላቸው እሱ ነው ተብሎ ይታመናል። ስለዚህ ነፍስ አትጨነቂ በመጨረሻው ቀን ማን አለልሽ? ብቸኛና አንደኛ ጠበቃ መሐመድ አለልሽ ብሎ አንድ ክርስቲያን ሲዘምር እንደ መስማት የሚያም ነገር አለ? ብቸኛ መካከለኛ ነፍሱን የሰጠልህ ቤዛ የሆነልህ ክርስቶስ
አጠገብ ሆኖ ዛሬም ዘወትርም በፍቅር ዓይን በምህረት የሚያይ አምላክህ ክርስቶስ እያለ በመጨረሻ ቀን ጠበቃዬ ነቢዩ መሐመድ ነው ብሎ እንደመናገር እንዴት አይነት ድፍረት ነው? እነሱ ስለሚያምኑበት ነው። በመንዙማቸው ያን ሲያደርጉ አንተ አብረህ እንደዚህ እያልክ ትቀላቀላለህ፣ ክርስቲያኑን አንገት ላይ መስቀል አድርገህ። እንዴት አይነት ውርደት ነው! እንኳን አደረሰሽ የአሂራ ወንድሜ የአሂራ እህቴ። በሃይማኖት እኮ አንድ አይደለም ከነሱ ጋር። የእስልምና ተከታዮችን እንኳን ለረመዳን አደረሳችሁ ለማለት ይሄ ቃል በቂ ነው። መልካም የጾም ወር ይሁንላችሁ ማለት ይሄ ቃል በቂ ነው እንጂ በመንዙማ እያጨበጨብክ እያሸበሸብክ ያንተ ሃይማኖት በማይፈቅደው መንገድ ካደረግ በክርስቶስ ኢየሱስ ላይ እንደማመጽ ነው። ነገራችን በክርስቶስ ኢየሱስ ላይ እንደማመጽ ነው። በክርስቶስ ኢየሱስ ላይ እንደማመጽ አንድ ስቴፕ ክርስቶስን ወደ መካድ ነው። ምክንያቱም የእኛን አምላክ እነሱ ፍጡር ብለው ነው የሚያምኑት። እኛ ደግሞ ክርስቶስ ፈጣሪ ጌታ ዓለማትን ያዳነ ብለን ነው። ኢቭን ጓደኝነቱ ራሱ ሲመጣ ጓደኝነቱ ራሱ ሲመሰረት በመሃል በጣም ትልቅ ድልድይ እንዳለ ልታውቀው ይገባል፣ ልታውቂው ይገባል። እንዴት ነው ሰው ክርስቶስን እያስከፋ ሰውን የሚያስደስተው? ሁለት ሶስት ሰዎችን ለማስደሰት ብለህ እንዴት ነው አምላክ ላይ አንተ የምትዘብተው? እንዴት ነው? እንዴት አይነት ድፍረት ነው? ነገራችን ማለት ነውር ነው እኮ። አሁን እንደዚህ ስንል ለወንድሞቻችን ጥላቻ ኖሮን አይደለም። እውነቱን ለመናገር እዛ ሄደ የምትበላው ምግብም እኮ ያን ያህል ህይወት ላይ እኮ ትልቅ ለውጥ ፈጥሮም አይደለም። አብዛኞቻችሁ የምትበሉት ምግብንም አታችሁ አይደለም፣ ጓደኝነት ይዟችሁ እንደምትሄዱ እናውቃለን። የምግብ ጉዳይ ብቻ አይደለም። እዛ ጋር ያለው ድባቡ ምናምን ነገር ደስ ይላል። ማላቅበት ሰዓት ላይ ራሱ አደርግ ነበር። ግን እናንተ በጣም ድንበር አለፋችሁ። እነ ጃኒ፣ እነ ፊዮና፣ እነ ዳኒ ሮያል፣ እነዚህ የተባለ ኦርቶዶክሳዊ ወንድሞቻችን ለሁሉም ነገር ልክ አለው። የምሬን ነው የምላቸው። የትኛውም ሙስሊም በሃይማኖቱ እንደማይደራደረው ሁሉ እሰይ ተወለደ ያለ መድኃኒት አይልህም። የትኛውም ሙስሊም ለገና አይልም። የትኛው ሙስሊም ለገና እሰይ ተወለደ ያለ መድኃኒት አይልም። ታዲያ አንተ እንዴት ነው በመንዙማ ከነሱ ጋር እንደዛ ምታል? አብሮ መብላት መጠጣቱ እንዳለ ሆኖ እሱኛውን ኢትዮጵያዊ መከባበሩን እየሻርኩት አይደለም። እሱም ልክ ያስፈልገዋል። ከዛ አልፎ ተርፎ ግን በዚህ ደረጃ መሄድ ግን የምሬ ነው እንደኔ አግባብ ነው ያላስብም። ማስተዋሉና ጥበቡን ያድላችሁ። ከስሜታዊነት ክርስትና እግዚአብሔር አምላክ ይለያችሁ፣ እግዚአብሔር ያወጣችሁ። ይሄ ልክ አይደለም። ሰሞኑንም አሁን ለምሳሌ ከወንድማችን እፎይ ጋር ተያይዞ ባለ ጉዳይ የእስልምናው ሙስሊም ወንድሞቻችን እህቶቻችን በፍርድ ቤት ጉዳዩን ይጠራል ብለው ብዙ እስከ መጅሊስ፣ የኦሮሚያ ክልል መጅሊስ፣ ጠቅላላ መጅሊሱ፣ የእስልምና ጽሕፈት ቤት ጉዳዮች ሁሉም እንዳለ በየአቅጣጫው ወንድማችን እፎይ ለህግ ይቅረብልን ምናምን ይቅረብ ይጠየቅ። ያን ያህል ምንም ያን ያህል የሚያሳስብ ጉዳይ አለ። ይቅረብ ይጠየቅ። ከዛም በኋላ ምን ያደረገው ተብሎ የተናገረውን ነገር ይዘርዝሩ ያስቀምጡ። ግን በጣም የሚገርመኝ ኦርቶዶክስ ሆናችሁ ወንድማችሁን በአደባባይ ያሳልፋችሁ የሰጣችሁ አንዳንድ ሰዎች አላችሁ። ስሜታዊ ሆኖ ይገደል እያሉ ያሉ ሙስሊሞች ጋር አዎ ይገደል የምትሉ ስሜታዊ ሆኖ ይገደል ብሎ የሚናገሩ ከአንዳንድ ሙስሊም ወገኖች ጋር አብራችሁ ይገደል የምትሉ እኔ ኦርቶዶክስ ነኝ ግን ይሄ መንዙማ ይመቸኛል እያላችሁ አብራችሁ መስቀላችሁን አንገታችሁ ላይ አድርጋችሁ የከበረውን የክርስቶስ መስቀል አንገት ላይ አድርገ ይሄ መንዙማ እኔ ይመቸኛል ምን ታመጣላችሁ? እኛ እኮ ምንም አናመጣም። ነፍስ ብትድን ለአንተ፣ ነፍስ ብትጠፋ ለአንተ፣ ለእኔ አይደለም። እኔ ልደተ ቃል የምትጨምረው ምንም ነገር የለም። ማንን ለማናደድ ነው አንገት ላይ ይህንን መስቀል አድርገ ነቢዩ መሐመድን እወዳቸዋለሁ? እኔ አልጠላቸውም ነቢዩ መሐመድን። እውነቱን ለመናገር ለምንድን የምጠላቸው? ምንም በአስተምሮ ነው የምንለያየው። ከዛ ውጭ ሌላ ምንም ችግር የለብኝም። በሰውነት ደረጃ እኮ ነቢዩ መሐመድ ሰው ናቸው። ለምንድን የምጠላቸው? ሲጀመር ምን የሚያስጠላኝ ነገር አለ? ምን ብዬ ለምንድን የምጠላቸው? እኔ አንድ ጠላት ያለኝ ሴጣን ነው። በቃ አለቀ። ሰው የሆነን ያልጠላም። ልቃወም የምችለው አስተምሮቱን ነው። አስተምሮቱን ልቃወም ይችላል። ከዛ ውጭ ፐርሰናሊ ምንም አይነት ችግር የለብኝም። ታዲያ ለምንድን ነው አንዳንድ ኦርቶዶክሳውያን በጣም አጉል ወገንተኝነት ለሙስሊሞች እያሳያችሁ
ክርስቲያኖችን ለማሳዘን ብዙ ርቀት የምትሄዱት ምን ለማትረፍ ነው? ምን የምታመጡት ነገር ኖሮ ነው? ወይ ለይቶላችሁ አንደኛችሁን አልሰለማችሁም፣ ወይ ደግሞ ቤተክርስቲያን ትምህርታችሁን አላወቃችሁ። አለማወቅ ግን እንዴት ደፋር ያደርጋል! አለማወቅ እንዴት ያሳዝናል! አለማወቅ እንዴት ደፋር ያደርጋል! በጣም ነው የሚያሳዝነው። ያንተን አምላክን ያንተ ፈጣሪ መድኃኒዓለም ክርስቶስ እንደዛ ሲሰደብ ለምንድን ወደ ያልቆምከው? ገብቷል? አይ እኮ አምላኬ ትንሽ እንኳን ህሊናን አልከለከለ። ክርስቶስ ኢየሱስ እብድ ነው፣ ሎቱ ስብሐት በጣም ብዙ ነገር ሲባል እግዚአብሔር ለመድገም የሚዘገንኑ ነገሮች ሲባሉ ምንም ሳይመስል አብረ ከነሱ ጋር እነሱስ እሺ ምንወዳቸው ውዱ ነብያችን ናቸው ብለው ነው ያን ያደረጉት። ምክንያት አላቸው። አንተ ምን ምክንያት ኖሮ ነው ከሆንክ ኢቭን እንኳን እፎይን ስህተት ሆኖ ብታገኘው ኦርቶዶክሳዊ ለዛ ባለው መንገድ ትገስጻለህ እንጂ ኦርቶዶክስ ሆነ እስላማዊ ለዛ ባለው መንገድ ኦርቶዶክሱን ትናገራለህ። ይህ ምን አይነት ነገር ነው? በጣም የሚገርመኝ ነገር ደግሞ በጣም ከሚያስደንቅ ሌላኛው ነገር ምንድን ነው? መንዙማውን እየሰሩት ሁሉንም ወደ ውስጥ ገብቼ ሳያቸው በስህተት አንድ መዝሙር ለናሙና ያህል የለም። አንገታቸው ላይ መስቀል አለ። አንድ መዝሙር የክርስትና መዝሙር ወይም የክርስቲያኖች መዝሙር ለናሙና ያህል አንድ የለም። አንድ አትሰሙም። ሃይማኖት የሚወጣው ስለ ሃይማኖቱ የማያውቀው እንደ ቃል ተንደርድሮ ሄዶ ሻሃዳ የሚይዘው ስለ ክርስትና ፈጽሞ የማያውቅ ሰው ቤት በኩል ነው ብትለው በግራ ብትለው በቀኝ ብትለው በግራ የሚል ሰው ሃይማኖቱ ምን እንደሆነ የማይለይ ሰው አንገቱ ላይ መስቀል እናትና አባቱ ስላሰሩለት ብቻ የልምድ ክርስቲያን እንጂ ምንድነው ማምነው ብሎ መርምሮ የማያውቅ ሰው ሁሉ ነው የሚሰልመው በብዛት። በጣም የሚያሳዝነኝ ነገር ልናገር። እኛ እንደምታውቁት ኦርቶዶክሳውያን እዚህ ሚዲያ ላይ ያለነው ድጋፍ የለንም። የማንም የቤተክርስቲያን ድጋፍ የለንም። የአባቶች ድጋፍ የለንም። የሊቃውንት ድጋፍ የለንም። የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው። የካውንስሉ ድጋፍ አላቸው። የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው። ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሃይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል። በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሃይደር፣ ሌሎችም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ ነው የተባለው እኮ ለገንዘብ ብለው ነው የተባለው። ጭራሽ ተው ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ ስብር ነው የሚያደርጉን። እውነቱን እንነጋገርና እንደው እኛ እዚህ ላይ የአቅማችንን ያህል እግዚአብሔር በሚያውቀው የአቅማችንን ያህል ባንፍጨረጨር፣ ካለችን ጊዜ ይሰውረን፣ ከሰዓቷ ላይ እንደው ባንፍጨረጨር። ስንቱ ጴንጤው ስንቱ ሰልሞ ነበር። ስንቱ ከቤተክርስቲያን ወጥቶ ነበር። እውነቱን ለማካበድ አይደለም። ሚዲያው እንግዲህ እድሉ ለሁሉም ሰው ሰጥቷል አይደለ? ሚዲያው ለሁሉም ሰው እድሉን ሰጥቷል። የሙስሊሞቹን የተቀናጀ አካሄድ ታውቁታላችሁ። 24 ሰዓት ነው የሚሰሩት። የፕሮቴስታንቱን አሰራር እንደው ባለችን አቅም እኛ እዚች ነገር ላይ ባንንቀሳቀስ ኖሮ ስንቱ ግራ ተጋብቶ ይቀር ነበር። ማን ነበረው እስኪ ሀይ የሚለው? ተበትናችሁ አልነበር የምትቀሩት? ቢያንስ እንኳን ድጋፍ ስጡን፣ እውቅና ስጡን አይደለም። ቢያንስ እንኳን ስትቃወሙን ትክክለኛ መረጃ ይዛችሁ ብትቃወሙን። በጅምላ ጭፍጭፍ አድርጎ ገንዘብ ፈልጎ ነው እንዴት ይባላል? ለገንዘብ ብለው የመጡ ልጆችን እንዴት ለሌላ አሳልፋችሁ ሰጡናላችሁ? የእኛን ውጣ ውረድ ታውቁታላችሁ። እዚህ ላይ ያለው ውጣ ውረድ ከስንቱ ጋር እንደምንቧጨቅ ከስንት ቦታ ለሚሰነዘር መልስ የትኛው የቤተ ክህነት አባት ነው እስኪ ለእስልምና ጥያቄ መልስ ይሰጥ ነበር? እስኪ የትኛው መምህር ነው እንደ ኡስታዝ አቡ ሃይደር ወጥቶ በስነስርዓት ልክ ኡስታዝ አቡ ሃይደር መጽሐፍ ቅዱሳችንን ጠቅሶ የእኛን መጽሐፍ ቅዱስ ጠቅሶ ኢየሱስ አምላክ አይደለም እያለ ሲናገር የትኛው የቤተክርስቲያን አባት ጥቀስልኝ? የትኛው የቤተክርስቲያን አባት ነው ወጥቶ መልስ የሰጠው?
መቼ መልስ ሰጥቶ ይታወቃል? አንድ ዲያቆን ያደርጋል አበጋዝ አይደል እንደ ፕሮቴስታንቱም ላይ የምላሽ መጽሐፍቶችን የሚጽፈው። ከዛ በላይ የተወሰኑ አንዳንድ አባቶች እነሱ እኮ 24 ሰዓት ነው ዳዋ የሚያደርጉት እኮ። ከዛ ስንቱን ነው ወደ እስልምና ያመጡት? አይገዳችሁም እንደ ሰው ከቤተ ክርስቲያን ሲወጣ? እኔ ሊገደል ሊያስጨንቀን ይገባል። ኦኬ እሺ፣ እናንተ እዛው ናችሁ። እኛ እድሉ ተፈጠረልንና ወደ ቲክቶኩ መጣ። ከእናንተ የተማርናትን ከአባቶቻችን ከእናንተ የሰማናትን ከእናንተ የተማርናትን ከዛችም ከዚችም ብለን እርስ በርሳችንም ተደጋግፈን ይዘን መተን ከነሱ ጋር መከራከር ጀመርን። እንደ ልጅ ልንሳሳት እንችላለን እኮ። ምክንያቱም አቅጣጫ ያሳየን ሰው የለማ። አቅጣጫ ያሳየን የለም። በዚህ ግባ በዚህ ውጣ ያለን የለም። ስህተት ከኛ የሚጠበቅ ነገር ነው። ስንሳሳት ትጠሩንና ሰብስባችሁ ቁጭ አድርጋችሁ እዚህ ትምህርት ላይ ተሳስተሃል አርም ብላችሁ አቅጣጫ ለምንድን ነው የማታሳዩን? ለምን አጠሩንም? እኛ ልጆቻችሁ ነን እኮ አይደል? እኛ ልጆቻችሁ ነን። ቢነገረን ማንሰማ ሰዎች አይደለንም። ተው ብንባል ማንሰማ ሰዎች አይደለንም። በራሳችን ተነሳሽነት የክርስቲያን ወንድሞቻችንን ልብ በትንሹ ለማሳረፍ ብለን ነው እዚህ ጋር ብንፍጨረጨረው እንጂ እኮ ለእኔ ለልደተ ቃል እኮ የምጠቅሙኝ ነገር የኔ ፎሎወር ሚሊዮን ቢገባ አንድ ዳቦ ይገዛልኛል? አይገዛልኝም እኮ። ምንም ያደርግልኝ ነገር የለም። የዕለት ጉርሴን ይሰጠኛል? መቀይረውን ልብስ ይሰጠኛል? አይሰጠኝም። የምኖርበትን ቤት ኪራይ ይከፍልልኛል? አይከፍልልኝም። ሚሊዮን ሰዎች ተከታይ ብትኖሩኝ ማለት ነው ምንም እኮ አያደርግልኝም። ብቻ እግዚአብሔር ለሁሉም ጊዜ አለው። ቢዘገይም ማንም አይቀድመውም። እኔ እንደዚህም ሆኖ ሲኖዶሱ እንዲሆነ እንዲያ ሆነ ብዬ አፌን አላላቀቅም። ሲኖዶሱ ላይ እታገሳለሁ፣ እጠብቃለሁ። በእግዚአብሔር ተስፋ ስለማልቆርጥ ማለት በእግዚአብሔር ተስፋ ስለማልቆርጥ በመንፈስ ቅዱስ መሪነት የተመሰረተውን ያንን ሲኖዶስ እዛ ሲኖዶስ ላይ አፌን አልከፍትም፣ ወይም ደግሞ ማየውን ንግግር አልናገርም። ግን እግዚአብሔር አምላክ ጴጥሮስን ምን አለው? ጌታ ኢየሱስ ክርስቶስ ጴጥሮስ ጴጥሮስ ትወደኛለህ ያለው አውዳለሁ ሲል በጎቼን ጠብቅ፣ ደግሞ ደጋግሞ ግልገሎቼን ጠብቅ እያለ ደግሞ ደጋግሞ ሲናገር እንሰማለን። እና ስለዚህ እግዚአብሔር አምላክ ክርስቲያኖች ጸሎት ያስፈልገናል። እግዚአብሔር ቢዘገይም ማንም አይቀድመውም። እግዚአብሔር የራሱ ጊዜና ሰዓት አለው። ቢዘገይም ማንም አይቀድመውም። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። እግዚአብሔር ለአሰራሩ ድንቅ ነው። በመሀል ላይ አድሮ ምን እንደሚያደርግ አናውቅም። ሀገራችንን ኢትዮጵያን ሰላም ያደርግልን። አሁን እየተፏፏመ ያለውን ነገር በአንድም በሌላም ረገብ አድርጎልን ወደ ትክክለኛው ንጽጽሩ እንግባ። ምናልባት ለበጎ ነው። ነገ ከእስልምና ወንድሞቻችን እህቶቻችን ጋር የምናደርገው የንጽጽር አይነት ምናልባት መስመሩን እንዲት ሊያደርገው ይችላል ይሄኛው አካሄድ። አሁን ነገሮች በዚህ ልክ መጋላቸው ሜቢ ወደፊት ንጽጽሩ ስናደርግ በምን አይነት መንገድ ማድረግ እንዳለብን አቅጣጫ ሊያስቀምጥልን ሊሆን ይችላል። ኃይለ ቃሎችን መጠቀም ትተን ትምህርትና ትምህርት ላይ ተኮር አድርገን እንድንሰራ ሊያደርገን ሊሆን ይችላል። ምናልባት አላውቅም። እና አባት የሌላችሁ መስሎ እንዳይሰማችሁ አለን። እግዚአብሔር አባታችን ነው። አባት የሌላችሁ ባይተዋርነት ስሜት እንዳይሰማችሁ፣ ባይተዋርነት ስሜት አይሰማችሁ። ልክ ሜዳ ላይ የተበተናችሁ ምናምን ሆናችሁ እንደዚህ አይነት ስሜት አይሰማችሁ። አይዟችሁ፣ እግዚአብሔር አምላክ አለ። እግዚአብሔር አምላክ አለ። ኦኬ፣ እግዚአብሔር አምላክ አለ። አባቶቻችንም አሉ። ተስፋ አትቁረጡባቸው። እውነቱን ለመናገር ተስፋ አትቁረጡባቸው። ታገሷቸው። ትንሽ ሊያስከፋ ይችል ይሆናል። በፈለግንበት ሰዓት ላይ ያለመድረሳቸው ምናምን ትንሽ ውስጣችንን ሊያሳዝነን ይችል ይሆናል። ግን ተስፋ አትቁረጡባቸው። ኦኬ፣ አለን ይሏቸዋል። እግዚአብሔር አለን። ሁላችንም እግዚአብሔር አምላክ አለን ይበለን። ኦኬ፣ እግዚአብሔር አለን ይበለን። እግዚአብሔር ሁላችንም አለው ልጆቼ። እና ደግሞ ክርስቲያን እስከሆንክ ድረስ መከራ ልትቀበል ግድ ነው። መከራ በስሙ መከራ ልናምን ብቻ ሳይሆን በስሙ መከራ ልንቀበል እንደተጠራን ማወቅ መቻል አለብን። በክርስትናችን ለሚመጣብን መከራ እኛ ትልቁ ነገር የምነግራችሁ እኛ የመከራ ጠንሳሾች መሆን የለብንም። እኛው ራሳችን ችግር ፈጣሪዎች፣ ከዛ ችግር ሲፈጥርብን ደግሞ ተበደልኩ ባዮች መሆን የለብንም። ራሱ መከራው ወደኛ አግጥጦና አፍጦ ከመጣ ግን እንቀበለዋለን። ምንም ችግር የለውም። ንስሐ ካልገባ ንስሐ እንግባ። ህይወታችንን ለእግዚአብሔር የተዘጋጀ እንዲሆን እናዘጋጀው።
ሀገራችን በሰማይ ነው የምታውቁት። ምድር የኛ አይደለችም። ስለዚህ አትመቸንም። የትም ዓለም ላይ ብንሄድ ለክርስቲያን አይመቸውም። እዚህ ሰዎችን እናከብራለን፣ ግን ደግሞ በሃይማኖታችን ግን ምንም አንፈራም። ሰዎችን እናከብራለን። ጸብ አጫሪዎች እንድንሆን ማንም አልተጠራንም። ጸብን እንድናጭር ክርክርን እንድንፈጥር አልተጠራንም። የተጠራነው የእግዚአብሔር መንግስት ለመስበክ ነው። በፊት ለፊታችን ሰይፍን በያዙ ሰዎች ፊት የክርስቶስን ወንጌል ለመስበክ ነው የተጠራነው። በፊት ለፊታችን ሰይፍ ይዘው ቢመጡ እንኳን ሰዎች ኢየሱስ ያድናል እንድንላቸው ነው የተጠራነው። ኢየሱስ የዘላለም ሕይወት ይሰጣል እንድንላቸው ነው የተጠራነው። የሚያበሻሽቅ ከተሳሳትን ከስተቶቻችን እንታረቅ። ምንድን ነው የሚለው? ስለዚህ አባቶቻችን አሉ። በስሜታዊነት አባቶችን አትናገሩ። በስሜታዊነት አባቶችን አትናገሩ። አባቶች ላይ ምንም አይነት ነገር ክፉ ነገር አትናገሩ። ሌላው በዚህ አጋጣሚ ክርስቲያን ወንድም እህትን ጉድፍን ለመሸፈን ሞክር። ምንም ቢበድልህ ቢያንስ ምከረው እንጂ ለጠላት አሳልፈህ አትስጠው። በጣም ጨካኝ ሰዎች እንዳሉ እዚህ ሚዲያ ላይ እየተመለከትኩ ነው። በጣም የወንድሙን ውድቀት የወንድሙን መንገዳገድ ቆሞ እንደዚህ አይኑን አፍጦ የሚጠብቅ በጣም በርካታ ሰው አለ። ትንሽ እንዲህ ከተንገዳገድ ሰብሮ ሊጥልህ ማለት ነው። ኦርቶዶክስ ወንድምህን እንዳንተ አንተ የተጠመቀውን ጥምቀት የተጠመቀ ምንም ቢበድል ምንም ቢያደርግ ምንም በኃጢአት በስጋ ድካም ቢገኝ እንዴት ነው አንተ የወንድምህን ጉድፍ ለማውጣት እንደዚህ አሰፍስፈ የምትጠብቀው? ምን አይነት ጉድ ነው? እንዴት ነው የተጨቃከን ነው? ማስፈራራት፣ አገኘሃለሁ ትገኛለህ፣ መረጃ የእንትና መረጃ እጃችን ላይ ገብቷል፣ ስለ እንትና ይህ ሁሉ መረጃ አለን፣ ቆይ ጊዜ ነው የምንጠብቀው፣ ሰዓት ነው የምንጠብቀው። የኦርቶዶክስ አይደለ እንዴ? እንደዚህ ብለህ የምታስደስተው እግዚአብሔር አለ? የወንድምን ኃጢአት በመግለጥ ወይም የሆነ ነገር አግኝተህ አደባባይ ላይ በመውጣትና ወንድምህን ከሚዲያ በማራቅ የምትጠቅመው እግዚአብሔር አለ? የሚደሰት እግዚአብሔር አለ? በዛ በጣም ማዝነው። አንዳንድ ጊዜ እግር በእግር እየተከታተልን የእንትናን ውድቀት እንፈልጋለን። በምን ልጣሉ፣ ምን ሲያገኝ ምናምን፣ በዙሪያ ያለውን ነገር ማጣራት። የት ነው የሚውለው? ምንድነው የሚባለው? ምንድነው የሚጠጣው? የት ነው የሚኖረው? የቤቱ ቁጥር፣ ስራ ቦታው ምናምን። ለምን እዛ ደስ ትደክማለህ? በጣም ነው የሚያሳዝነው። እኔ እንደ አጠቃላይ እግዚአብሔር እስካለ ድረስ እስከፈቀደ ድረስ እዚህ ሚዲያ ላይ አለው። እግዚአብሔር ይበቃሃል ካለኝም ደግሞ እወጣለሁ። ጻድቅ ነኝ ቅዱስ ነኝ እያልኩ አይደለም። ነገ ኃጢአት ስሰራ መንገድ ላይ ልታገኙ ትችሉ ይሆናል። ዛሬ እንዳስተማርኳችሁ ሁሉ፣ ዛሬ እንደገሰጽኳችሁ፣ ዛሬ እንደመከርኳችሁ፣ ዛሬ እንደተናገርኳችሁ ነገ ደግሞ እኔን ተፈትኜ ወድቄ ልታገኙ ትችላላችሁ። ምንም ማለት አይደለም። ያጋጥማል በስጋ መውደቅ። ያ ማለት የእግዚአብሔር መንግስት ወድቋል ማለት አይደለም። ያ ማለት ቤተክርስቲያን በደለኛ ናት ማለት እኔ ነኝ በቃ በስጋ የወደቁት። ማንም ሰው ይወድቃል በስጋ። ጉድፋችንን መድኃኒዓለም ሸፍኖት ነው እንጂ ያንዳንዳችን የምንሰራው አሁን ላይ እንኳን ይገለጥ። እኔ እንኳን እዚህ ጋር የምቆመው ንጹህ ሆኜ አይደለም። በጣም የእግዚአብሔር ቸርነቱ ደግፎኝ ነው እናንተ ጋር የቆምኩት። ነገ ኃጢአት ስሰራ ብታገኝ አይገርምም። ዛሬ እንዳስተማርኩት ነገ ወድቅ አይገርምም። ሰው ነኝ። ሊያውም በጣም ደካማ፣ ለስጋ ፈተና ተጋላጭ ሆንኩ ሰው፣ ለስጋ ፈተና ተጋላጭ ሆንኩ፣ የስጋ ድካም የሚያጠቃኝ። ምናልባት ደግሞ ከዚህ ነገር ለመውጣት እየታገልኩ ያለው ሰው ሊሆን ይችላል። ከሚያደክም ህይወት ወጥቼ በትንሹም ቢሆን ፍቅረ እግዚአብሔርን ለማግኘት እየሞከርኩ ያለው ሰው ሊሆን ይችላልና ሰዎችን ቶሎ ለመስበር አትሞክሩ። ምናልባት ከመጥፎ ነገር ውስጥ ወጥተው ሊሆኑ ይችላል። ትንሽዬም ቢሆን ዳዴ እያሉ ያሉት ኦኬ፣ ትንሽዬም ቢሆን እየተጣጣሩ ያሉት፣ ትንሽዬም ቢሆን ስም እግዚአብሔርን በአንደበታቸው እየጠሩ ያሉት የኋላ ታሪክ የሌለው ማንም ሰው የለም። እና ሰዎችን በኋላ ታሪካቸውን ለማሸማቀቅ አትሞክር። እግዚአብሔር ይቅር ያላቸውን ኃጢአት አንተ ገልጠ የምታመጣው ምንም ነገር የለም። እና በተቻላችሁ አቅም አባቶቻችን አክብሩ፣ ለአባቶቻችን ታዘዙ፣ ወደ እግዚአብሔር አልቅሱ፣ ወደ እግዚአብሔር ጩሁ። መድኃኔዓለም እሱ ፊቱን በምሕረቱ ወደኛ እንዲመልስ አይዟችሁ በርቱ ጽኑ እንዲል ወደ መድኃኔዓለም ጩሁ። አባቶችን አትናገሩ። ቅዱስ ሲኖዶስም ያዘናችሁበት ነገር ካለ በእነዚህ አይነት መንገድ ሀዘናችሁን አትግለጹ። ጸሎት አድርጉ፣ እግዚአብሔር መልስ እንዲሰጥ፣ እግዚአብሔር ልጆቹን መንጋውን ቤቱን እንዲመራ እንዲጠብቅ አድርጉ እንጂ በስህተት ተሳስታችሁ ቤተክርስቲያን ላይ እግዚአብሔር የሾማቸው ላይ ጳጳሳት አድርጎ የሾማቸው ለመንጋ ለነሱ ተጠንቀቁ ተብሎ አድራ የተሰጣቸው አባቶች ላይ በአንዴ ቶሎ ተስፋ በመቁረጥ አንደበታችሁ ክፉ ነገር እንዳይናገር ራሳችሁን ጠብቁ። ጸሎት አድርጉ፣ በርቱ። ቢዘገይም እግዚአብሔር የሚቀድመው እንደሌለ ግን ሁላችሁ እንደሊናችሁ አስተውሉ። ግን እግዚአብሔርን የሚቀድመው ማንም የለም። ተስፋ እንዳትቆርጡ በክርስትናችሁ።
ተስፋ እንዳትቆርጡ በክርስትናችሁ። ቢቻላችሁ ከየትኛውም ሰው ጋር ሰላማዊ ህይወትን ለመፍጠር ሞክሩ። ሰላማዊ ነገር ለመፍጠር በየትኛውም አጋጣሚ ማለት ነው። በየትኛውም አጋጣሚ ፍቅር፣ ሰላምን፣ ሃይማኖታችሁን አክብሩ፣ የሌሎችንም የራሳችሁን አስከብሩ፣ የሰውንም አክብሩ። በዛ መንገድ ይሆናል ማለት ነው እና ያኑ የሚለው ከዛ ውጪ ለሚመጣው ለየትኛውም ነገር ዝግጁ መሆን መቻል አለ። ቻው፣ ሰላም ሁኑልኝ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። መድኃኔዓለም እኔንም እናንተንም ይጠብቃል። ክርስቲያኖችን ሁሉ ይጠብቃቸው። ያላመኑትን ሰዎች ወደ ማመን ያምጣልን። የካዱትን ሰዎች ድጋሚ ወደ ማመን ያምጣልን። የወደቁትን ያንሳቸው፣ የተራቡትን ያብላቸው፣ የተጠሙትን ያጠጣቸው፣ የታረዙትን ያልብሳቸው። በአልጋ ቁራኛ በደዌ ዳኛ ጎብኚ ያጡትን ጠያቂ ያጡትን እግዚአብሔር አምላክ ይጠይቃቸው። በጎዳና ላይ ብርዱን ሁሉን ነገር ታግሰው ያሉትን ክርስቲያኖች ሁሉ እግዚአብሔር አምላክ ይጠብቅልን። ኢትዮጵያ ሀገራችንን ሰላም ያደርግልን። ህፃናቶቹን ያሳድግልን። አዛውንቱን ይጠብቅልን። ወጣቱን ትዕግስት ይስጥልን። ያላገባችሁ አግቡ፣ ያገባችሁ ውለዱ፣ የወለዳችሁ ድገሙ። ክርስቲያን ዘር እንዲበዛ ያላገባችሁ ተጋቡ፣ ውለዱ። ብዙ መከላከያ የተጠቀማችሁ የክርስቲያን ዘርን አትግቱት፣ ይወለድ ልጁ። ክርስቲያኖች በምድር ላይ ይብዙ፣ እንብዛ። እግዚአብሔር ለሁላችን ማስተዋልና ጥበቡን ያድለን። ከሚመጣ ፈተና ከኃጢአት መዓት ሁሉ እግዚአብሔር ይጠብቀን። እግዚአብሔር ሁላችንም ይጠብቃችሁ። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ፍቅር፣ ኃይል፣ አንድነት ከኔም ከእናንተ ጋር ይሁን። ቤተክርስቲያን የክርስቶስ ናት። መንጋውን የሚጠብቁ አባቶች ድምፃችን እንደሚሰሙ ከእኛ ጋርም እንዳሉ ባይናገሩ ጸሎታቸው እንደሚጠብቀን አምናለሁ፣ እናምናለን። የማትቋረጥ ይደርባችሁ። ሰላም ሁኑልኝ። መመረቅ ሲጀምር ቁጥራችሁ አልጨመረም። አረ ትለያላችሁ። መውጣት አልፈልጋችሁም እንዴ? እንዴት ነው ነገሩ? እንቆይ እንዴ? ምንድን ነው ፕላናችሁ? እንቆይ መውጣት አልፈልጋችሁ? ምንድን ነው እንቆይ ትንሽ? ምንድን ነው የሆነ ከኔ መለየት የፈለጋችሁ ሁሉ አመስሉ። ትንሽ ቆይ ምናምን ይመስላል ሁኔታችሁ። የምር እኔ በጣም ነው የምወዳችሁ። እግዚአብሔር ይጠብቃችሁ። በእውነት በጣም ደስ የምትሉ ሰዎች አላችሁ እዚህ ሚዲያ ላይ፣ እጅግ በጣም ደስ የምትሉ። እግዚአብሔር ይጠብቃችሁ ሁላችሁንም። የምር ደስ ትላላችሁ ክርስቶስን። አይ ዶንት ኖ ብቻ ግን በጣም ደስ ትላላችሁ። ኤኒዌይዝ ተው ቦታ ይሻላል። ተው ሉታ። እዛ ወንድማችን አኬ ገብቷል። እሱ ጋር ገብታችሁ ደግሞ ኮፍያዬን አድርጌ እንደገባው ማለት ነው። ኮፍያዬን አድርጌ ነው የምወጣው። እያንዳንድሽ ኮፍያዬን አድርጌ እንደገባው ኮፍያዬን አድርጌ። ወንድማችን ፈለገ ደህና ነው፣ እግዚአብሔር ይመስገን። ይመጣል እሱ። ወንድማችን ፈለገ ደህና ነው። ኮፍያዬን አድርጌ እንደገባው ኮፍያዬን አድርጌ ነው የምወጣው። ምንም አታመጡም። እና ቪዲዮ እስኪ ከመውጣቴ በፊት ቪዲዮ ስንት ደረሰ ቼክ አርጉ። የፈጠነ ቼክ አርጋችሁ ነገር ፕሊዝ፣ የፈጠነ ቼክ አርጋችሁ ነገር ፕሊዝ፣ የፈጠነ ፈለገ ገንዘብ አበድሬው እሱን ለመክፈል እየሰራ ነው ያለው። ቀን ከሌሊት ላይቭ መግባት ያልተመቸው ለዛ ነው። ቼክ አርጉና ነገር ምን 6700 ብር የመጨረሻውን ቪዲዮ እኮ ነው ያልካቸው። አረ በመዝሙር እንደዚህ ለብሼ የሰራሁትን ጋይስ፣ ቆያ ሆልድ ኦን ጋይስ፣ እንደዚህ ለብሼ ይሄው ከነ ልብሴ የሰራሁት ቪዲዮ ቪው ስንት ነው? ቪው ነው ፈልገዋል። በጣም ጥሩ። ላይኩ ስንት ነው? ላይኩን ትነግሩኛላችሁ እናንተ ምርጦች። በጣም ታዛዥ ምን አባቴ ላርጋችሁ? ምን ተሻለ? በዚህ ሰዓት ላይ ምድረ ከብድ ያሉ ሰዎች እንዴት የታደሉ ናቸው! እግዚአብሔርን በዚህ ሰዓት ጋይስ አስቡት። በዚህ ሰዓት ምድረ ከብድ ያሉ ሰዎች እንዴት የታደሉ ናቸው! እንዴት የታደሉ ናቸው በክርስቶስ። ወይኔ እግዚአብሔር የመጨረሻ የታደሉ ሰዎች ናቸው። ምድረ ከብድ ያሉ ሰዎች ልነግራቸው አልችልም። የመጨረሻ እድለኞች ናቸው።
ኮፍያዋ ትውለቅ እንዴ? ኮፍያዋ ይለቃል። ሰሞኑን ደግሞ የመጽሐፍት ጥቆማን አደርጋለሁ። የቅዱስ አትናቴዎስ ኦን ዘ ኢንካርኔሽን ኦፍ ወርድ ወይም ደግሞ በእንተ ተሰጎተ ቃል የምትለዋ መጽሐፍ እሷን መጽሐፍ አንብቧት። ኦን ዘ ኢንካርኔሽን በእንተ ተሰጎተ ቃል እና እሱ መጽሐፍ አንብቡት። ነገረ ክርስቶስ ላይ በጣም ብዙ ነገሮችን ያስረዳቸዋል። ነገረ ክርስቶስ ላይ ብዙ ሀሳቦችን ምናምን ይሰጣቸዋል። እሱ መጽሐፍ አንብቡት። በጣም አሪፍ። በጣም ቆይ ኮፍያዋ ምንድን ነው? ቆይ ኮፍያዋ እንደዚህ ትሁን ዝም ብለን ጣል እናርጋት ወይንስ እንደዚህ እናርጋት ወይንስ እንዲና እናንተ ሪከርድ አድርጋችሁ ደግሞ አስበሉኝ አላቸው። በነገራችን ላይ ሰሞኑን አንድ ህልም አይቼ ነበር። 3 ቀን በተከታታይ ጸሎት ሳደርግ አንድ ህልም አየሁ። ህልሙ ምንድን ነው መሰላችሁ? ፈለገ አትናቴዎስ ወንድማችን ማለት ነው ይሄዳል ብቻውን በፀሐይ ይኳትናል ይሄዳል። ከዛ እኔ አገኘሁት እንዳጋጣሚ። ወንድሜ ወዴት ነው የምትሄደው? ምን ሆነ ነው? የህይወት ኮምፓስ ጠፍቶብኝ ነው አለ። የህይወት መንገዷ ጠፍቶብኝ ነው አለ። ታዲያ የህይወትን መንገድ የምትፈልገው በእግር ነው ወይ? እንዴት ያልተማርክ ሰው ነህ? እንዴት ደፋር ሰው ነህ? በእግር ነው ወይ የምትፈልገው? የሆነ ቦታ ላይ የተቀመጠ ነገር አደረግከው ወይ ምናምን ብዬ እንደገና እሱን ወደ መኪና አስገብቼ ጽድቅ ነው ለእኔ በእርግጥ ትንሽ ውሃ ሰጥቼው ጉሮሮን ራስ እንዲያደርግ እና ነገሮችን መከርኩት፣ አስተማርኩት። ይሄ ሁሉ ችግር የፈጠረበት ትምህርቱን ከ6ኛ ክፍል ስላቋረጠ ነው። ይሄ ሁሉ ችግር የተፈጠረው ትምህርቱን ከ6ኛ ክፍል በማቋረጡና ብዙም የቤተክርስቲያን ትምህርት ስለሌለው ይመስለኛል። እሱን ተረዱ። ብዙም የቤተክርስቲያን ትምህርት የለውም። ከዛ አንጻር ተጽዕኖ ደርሶበታልና እግዚአብሔር የተመሰገነ ይሁን። የተማረ ጓደኛ አለው። በሁለቱም በኩል የተሳለ ሰይፍ ጓደኛ አለው። በዓለማዊ ትምህርት በመንፈሳዊም ትምህርት የተማረ ጓደኛ አለው። መቼስ እግዚአብሔር ሳይደግስ አይጣላም አይደል የሚባለው? እግዚአብሔር ሳይደግስ አይጣላም አይደል የሚባለው? የፈለገን አለማወቅ በእኔ ነው የሸፈነ። የፈለገን የወንድማችን ፈለገን ጎዶሎነት በእኔ ነው የሞላው። በቃ ምንድን ነው እያደረጋችሁ ያላችሁት? እና በጣም መልካም ሰው ነው። የሚገርማችሁ በእውነት ትሁት። እንዲህ እንደምታዩት አይደለም፣ ሚዲያ ላይ እንዲህ እንደምታዩት እንደሚኮሳተረው ምናምን አይደለም። ፈለገ አትናቴዎስ ባይዜ በጣም መልካም ሰው። እኔ በጣም ብዙ ጓደኞች አሉኝ፣ እንደሱ ግን በጣም መልካም ሰው አይቻላል። አሁን እሱ ስለመጣ አይደለም እንደዚህ ማወራው። አሁን እሱ ስለመጣ አይደለም። በጣም ወንድማችን በጣም በቃ አስተዋይ። እኔ አንዳንዴ እገረምበታለሁ፣ ራሱ ይደንቀኛል። እንዲህ ከየት ነው ያመጣው ይህን ሁሉ እውቀት ሁሉ ላሉ አንዳንዴ በጣም የሚገርመኝ። ፈለገ በጣም ጸጋው ይበዛለት ወንድማችን ነው። ፈለገ በጣም አስተዋይ ሰው ነው። በጣም አስተዋይ። እኔማ ስወደው ፈለገ አትናቴዎስን ኤኒዌይስ። እና አብዝታችሁ ጸልዩለት። ሌላ ምንም አይደለም። ይተካል እግዚአብሔር አገልጋይ ለቤቱ የሚለው ፈለገ አትናቴዎስን እግዚአብሔር በእኔ ተካ። ምን ማድረግ አይቻልም። ይበቃሃል፣ ከዚህ በላይ ይበቃሃል። ህዝቡንም ከዚህ በላይ አትበድላል። በቃ የህዝቡን ድምፅ እግዚአብሔር ሰማ። በወንጌል እጥረት የተንገላታውን ህዝብ አየ፣ ተመለከተ፣ እኔን አስነሳ። አለቀ በቃ። ሌላ ምንም አልሆነም። እኔን አየ፣ ተመለከተ፣ በቃ ሌላ ምንም የተፈጠረ ነገር የለም። በቃ የሆነው ነገር ይሄ ነው። ስለዚህ በቃ ሲመለከት በወንድማችን በኩል ጥቅም አይደለም ኪሳራነት ነው ያለው። ፈለገስታል እና በሱ እንደነ ኤልያስ 40 ቀንና 40 ሌሊት
ከቆምክ ሳትቀመጥ ከዘረጋ ሳታጥፍ በቃ አምነህ ተቀበለው። በቃ ወፍራም አምነህ በርሜላ አምነህ ተቀበለው። ከኋላም ከፊትም ከግራም ከቀኝም አንድ አይነት ስለሆነ አክሰፕት ብሮ በቃ አክሰፕት አድርገው። ችግር አለው አክሰፕት ብታደርገው ምንም አያሳስብም። ያለ እኮ ነው። ሊደብር ይችላል ግን በቃ እንትን አትበል፣ ብዙ እንትን አትበል። ኤኒዌይስ በቃ ቻው ሁላችሁም ባይ። አሁንስ ልውጣ 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 አልውጣ ልውጣ አሁን ልውጣ። ሂዶ አኬ ጋር በቃ ልውጣ ልውጣ ወይ እናንተ ሰዎች ልውጣ አኬ ጋር ሂዱ። ክርስቶስን ሂዱ በቃ። እኔም ደከመኝ። ቁሚ ክሩ ላይ ነው የገባሁት ዛሬ። ባይዜ ቁሚ ክሩ ላይ ነው የገባሁት። የምሬን ነው እላችሁ። ልውጣ አሁን በእና ውጣ። አንተ ውጣ። እንደው እንዳመጣ እኔ ጋር ተመልሰህ ራሱ ውጣ። ምን ታደርጋለህ እዚህ? እና እወዳችኋለሁ። ግን አንድ ቁም ነገር የምነግራችሁ ፈለገ አትናቴዎስ በጣም ክርስቶስን ከልቤ ነው የምነግራችሁ። የዓለም ደግ ሰው ነው። የመጨረሻ ማለት ነው። የመጨረሻ ደግ ሰው ነው ፈለገ አትናቴዎስ። የመጨረሻ ደግ ሰው ክርስቶስን ማለት በቃ ነገ እኮ እንዲህ ላጣ እችላለሁ፣ ነገ እኮ እንደዚህ ሊያልቅብኝ ይችላል፣ ነገ እንዲህ የሆነ ስስት የማያውቅ ሰው ታውቃላችሁ። ክርስቶስን የምር በቃ የመጨረሻ ደግ ሰው ነው። በጣም ደግ ሰው ነው። እግዚአብሔር ደግ ሰው ነው። እንደምታዩት አለ። በጣም ደግሞ ያዝናል ለሰው። በጣም ደግ ሰው ነው። በጣም እኔ እንግዲህ ያው ይሄ ሁሉ ጊዜ አየሁት። ደግ ሰው ነው። እሱ የሚጎለው ማስተዋል ብቻ ነው። ማስተዋልና ጥበቡን ያድል ወንድማችን። በእውነት ማስተዋልና ጥበቡን ያድል። ማስተዋልና ጥበቡን እግዚአብሔር ያድል። ሌላ ምንም ችግር የለብንም። ሌሎቹን ክፍተቶች ኦልሬዲ ቴክስት አድርጌልሃለሁ፣ አይተሃቸዋል። ምን ማሻሻል እንዳለብህ፣ ምን ማስተካከል እንዳለብህ ምናምን እሱን ነግሬሃለሁ። እዚህ ገመናችን እኔ ህዝብ ፊት አልገልጸውም። እናንተም ጉድ እዚህ ህዝብ ፊት፣ ሰፊው ህዝብ ፊት አልናገርም። ሌሎቹን ቴክስት አድርጌልሃለሁ። እነሱን አንድ በአንድ ኑሯቸው ወደ ተግባር ላይ አድርጋቸው እና ኤኒዌይስ ከዛ በተረፈ በቃ ደግሞ ያሻሻልካቸውም አሉ። ባይዜ አፕሪሼት ላደርገው እወዳለሁ። ያሻሻልካቸው ነገሮች አሉ። እነሱ ላይ በጣም ጥሩ ነው። ኤኒዌይስ የምር ፈለገ በጣም መልካም ሰው ነው። ክርስቶስን እኔ ዝም ብዬ እየቀላቀልኩኝ ሳወራ ሌላ ነገር እንዳይመስላችሁ። በጣም አሪፍ ሰው ነው። በጣም አሪፍ ሰው ነው። እውነት በጣም ደስ ይላል። ክርስቶስን ደግሞ በጣም ተጫዋች ነው። የሚገርማችሁ በጣም ተጫዋች ባይ ቀላል ተጫዋች ምናምን በአንዴ አያቱ ደግሞ በስመ አብ እንዴት እንደምወዳቸው ወንድ አያቱ እንዴት እንደምወዳቸው በስመ አብ የመጨረሻ በቃ ምርጥ አባት፣ በጣም ምርጥ አባት ናቸው። በጣም እኔ እሱ ምን እንደሆነ አላውቅም። እኔ እንጃ። የኔም ጥያቄ ነው፣ የብዙዎቻችንም ጥያቄ ነው። እንዴት ማለት ከእንደዚያ ደግ አስተዋይ ጥበበኛ አባት እንዴት እንደዚህ አይነት ሰው ተወለደ? ለእኔ እንደው የእናቶች ዥንጉርጉር የተባለው እውነት ነው። ምን እንደሆነ አላውቅም። ብቻ ኤኒዌይስ ቻው፣ እወዳችኋለሁ። ሰላም ሁኑልኝ። ለ8ኛ ጊዜ ቻው አልኳችሁ እኮ የምር ለ8ኛ ጊዜ ቻው አልኳችሁ እኮ። አሁን በቃ አሁን ልውጥ። ኧረ በስመ አብ ቻው በቃ።